ባለፈው ቪዲዮአችን ማለት ነው ዲጂታል ማርኬቲንግ ምን እንደሆነና ዲጂታል ማርኬቲንግ እየተባለበት የሶሻል ሚዲያው ላይ ዲጂታል ማርኬቲንግ ሰርቼ ህይወቴ ተቀየረ የሚሉት ነገር ምን እንደሆነ በግልጽ ያሳየሁበት ቪዲዮ ነው ማለት ነው። የ15 ደቂቃ ቪዲዮ ሰርቼ አስቀምጬላችኋለሁ ማለት ነው። እሱን ገብታችሁ እዩት ካላያችሁት። ዛሬ ደግሞ ከሱ በመቀጠል ማለት ነው ዲጂታል ማርኬቲንግ ብቻውን በማወቅ ማለት ነው ገንዘብ መስራት ይቻላል ማለት አይደለም። ስለዚህ በዛሬ ቪዲዮ በ2026 ዲጂታል ማርኬቲንግ ላይ ማለት ነው እንዴት ገንዘብ እንደሚሰራ ማወቅ አለባችሁ ማለት ነው። እውነት እንነጋገር ከተባለ ዲጂታል ማርኬቲንግ ምንነትን ማወቅ ብቻ ገንዘብ አያመጣም ወይንም ደግሞ ንግድን አያሳድግም። ስልት ወይንም ስትራቴጂ ያስፈልጋቸዋል ማለት ነው። በ2026 በዚህ ሰዓት ደግሞ ማለት ነው በዚህ በዲጂታል ዓለም ውስጥ ስኬታማ ለመሆን እንዲሁም አትራፊ ለመሆን አንድ ነገር ያስፈልጋል ማለት ነው። የግድ ስትራቴጂ ያስፈልጋል እንደነገርኳችሁ እንደሚቻል ማለት ነው። በዚህ በ2026 በዲጂታል ዓለም ውስጥ ማለት ነው በዲጂታል ማርኬቲንግ ስኬታማ ለመሆን የሚያስፈልጉ 3 ዋና ዋና ነጥቦችን እነግራችኋለሁ ማለት ነው። ከኔ ጋር ሁኑ። ሰላም ጤና ይስጥልኝ፣ እንደምናላችሁ። እኔ አዜብ ነኝ። ይሄ ደግሞ አዚ ኤዲተር ዩቲዩብ ቻናል ነው። ጠቃሚ ነገር ወይም ቁም ነገር ለማየት እንዲሁም ደግሞ ለመማር የምትፈልጉ ከሆነ ማለት ነው ፕሊዝ እኔ ቻናል ፎሎ አድርጉት። ምክንያቱም ብዙ ጊዜ የማመጣቸው ቪዲዮዎች ጠቃሚ የሆኑ ጋይዳንስ እንዲሁም ደግሞ እንዴት አድርገን ገንዘብ የምንሰራባቸውን ነገሮች ዲጂታል ዓለሙ ላይ አሁን ያለንበትን ቱዴት የሆኑ ቪዲዮዎችን ነው የምሰራውና ፎሎ አድርጉኝ። አዲስ ከሆናችሁ እንደተለመደው ፕሊዝ ሰብስክራይብ በማድረግ እንጀምር ማለት ነው። ወደ ቪዲዮ እንሄዳለን። መጀመሪያው ማለት ነው ፐርሰናላይዜሽን ወይንም ደግሞ ግላዊነት የተላበሰ ግንኙነት ያስፈልጋል ማለት ነው። ከደንበኞቻችን ጋር ዲጂታል ማርኬቲንግ ላይ ለመሸጥ እና የመጀመሪያ ስትራቴጂ ለመቅረጽ ማለት ነው። እነዚህ አሰልቺ የሆኑ ኢሜሎች፣ ያለ ልዩነት ለሁሉም ሰው የሚላኩ ማስታወቂያዎች ጊዜያቸው አልፎባቸዋል። በጣም አሰልቺ ሆኗል። ጾታን እንዲሁም ደግሞ ኢንተረስትን ሳያውቁ ዝም ብለው የሚልኳቸው ማስታወቂያዎች ጊዜያቸው አልፎበታል። በሱ ላይ ከሆናችሁ እውነት ለመናገር አሁንም ምንም አይነት ሽያጭ አታገኙም ማለት ነው። ሰዎች እንዲሸጥላቸው አይፈልጉም ማለት ነው በእንደዚህ አይነት ማስታወቂያዎች። እሱ ይልቅ በዚህ ሰዓት የሚሰራው ማለት ነው አንደኛው በራስ ሁለተኛው ደግሞ በኤአይ በመታገዝ ሜል ወይንም ደግሞ በማህበራዊ ሚዲያ ላይ በግንኙነት በመፍጠር ማለት ነው ኢሜሎችን ማድረግ ማውራት፣ እንደ ጓደኛ መጠያየቅ እንደሚፈልጉ ከሶሻል ሚዲያ ላይ ፖስት በማድረግ ከታች ኮመንት በሚያደርጉበት ሰዓት በትክክል የምንፈልገው ነገር ምን እንደሆነ ምን እንደሚፈልጉ መረዳት ያስፈልጋል ማለት ነው። ማርኬቲንጉ በሁለት ጓደኛ ማቾች መካከል የሚደረግ ጨዋታ መምሰል አለበት ማለት ነው። እንዲህ ስናደርግ ነው ሰዎች በቃ ጥሩ ግንኙነት ካለን እንደውም ፈቅደው ሊገዙን የሚችሉ ማለት ነው። ሁለተኛው ደግሞ መሸጥ ሳይሆን መፍትሄ መስጠት ነው። ሰው በአሁኑ ሰዓት መጥቶ ግዙኝ የሚለውን ሰው አይፈልግም ማለት ነው። መሸጥ ሳይሆን መጀመሪያ ማሳየት ያለብን መፍትሄ መስጠት ነው። ናው ነጥብ የይዘት ማርኬቲንግ ኮንቴንት ማርኬቲንግ ኤስኢኦ። ዝም ብላችሁ የምትሸጡት ነገር ማለት ነው ይሄንን ግዙኝ የምትሉ ከሆነ ሰዎች ዝም ብለው ስክሮል ነው የሚያደርጉት፣ ማንም ሰው አይገዛችሁም። ነገር ግን ይዘቱ የሰዎችን ችግር የሚፈታ ከሆነ እነዚህ ሰዎች ዘላለም ይከተሏቸዋል ማለት ነው። የመጀመሪያ ሰው የሚፈልገው ችግሩን የሚፈታበት። ችግሩን ስላችሁ የገንዘብ ችግር ምናምን አይደለም። ለምሳሌ እኔ ይሄንን መግዛት ብፈልግ ብዙ አይነት ምርት አለ፣ ብዙ አይነት ስም አለ፣ ብዙ አይነት ብራንድ አለ። የትኛውን ነው የምገዛው? ይሄ ብገዛው ይሄን የውሃ መጠጫ ብገዛ ምን ይጠቅመኛል? ምን አደርጋለሁ? የሚለው ነገር በግልጽ ለሰዎች ማሳየት አለብን ማለት ነው። ውሃ ቶሎ ልጠጣ እችላለሁ፣ የትም ቦታ ላይ ውሃ ይዤ ልሄድ እችላለሁ። ብዙ ኮንቴንቶችን ክሬት አድርጋችሁ መስራት አለባችሁ ማለት ነው። ዝም ብላችሁ መታችሁ ይሄ ውሃ መያዣ ያምራል ግዙኝ ብትሏቸው ማንም ሰው አይገዛችሁ ማለት ነው። ገባችሁ አይደል? ማርኬቲንግ ማለት ጠቃሚ መረጃዎችን ማከማቸት ማለት ነው ባጭሩ ማለት ነው። ሰዎች በሌሊት በቲክቶክ ወይንም ጉግል ወይንም በቲክቶክ ምን ብለው ሰርች እንደሚያደርጉ አስብና ለራሳችሁ መልስ ስጡ ማለት ነው። ምንድነው ሰርች የሚያደርጉት? ምንድነው በአሁኑ ሰዓት ሰርች የሚያደርጉት ብላችሁ አስባችሁ ለራሳችሁ መልስ መስጠት ትችላላችሁ ማለት ነው። በሶስተኛ ደረጃ ላይ ደግሞ ያስቀመጥኩት ተቀናጀ ስነ ምግባር መልቲ ቻናል ኢኮሲስተም ያስፈልገናል ማለት ነው። ሁሉንም ተስፋ በአንድ መድረክ ላይ አለማድረግ
ይህንን በመጀመሪያ ቪዲዮ ላይም ሰርቻለሁ ማለት የመጀመሪያ ቪዲዮን ካያችሁ ስለ ዲጂታል ማርኬት ማወቅ የምትፈልጉትን ነገር ሁሉ ዲጂታል ማርኬቲንግ ምን እንደሆነ እዛ ጋር አስቀምጬላችኋለሁ። የዛሬውንም ደግሞ ያን አይታችሁ ከመጣችሁ በኋላ የምንቀጥላችሁ ካያችሁት ማለት ነው በእርግጠኝነት ብዙ ተተርፋላችሁ ብላችሁ አንድ ፕላትፎርም ላይ ወይም ደግሞ ኢንስታግራምን ብቻ አምናችሁ እዛ ላይ ብቻ መሆን የለባችሁ። ወይ አካውንቶች ሊዘጉ ይችላሉ ወይንም ደግሞ ነገሮች ሊቀያየሩ ይችላሉ ማለት ነው። አልጎሪዝሞች ሊቀያየሩ ይችላሉ። ስለዚህ ዲጂታል ማርኬቲንግ ማለት የራሱን ስነ ምህዳር ይገነባል ማለት ነው። ለምሳሌ ዌብሳይት ኖራችሁ ይገባል። አካውንታችሁ ኢሜይላችሁ ቢዘጋ ማለት ነው እዛ ጋር ወይ የሆነ ነገር ቢያጋጥመው እንደ ቢዝነስ ስለሆነ የያዛችሁት ቀጥታ ኢሜይላችሁ ጋር ሰዎች በኢሜይል ታገኛችሁ ትችላላችሁ። እንዲሁም ደግሞ ዌብሳይት ኖራችሁ ይገባል። በዌብሳይት ልታገኛችሁ ትችላላችሁ ማለት ነው። ስለዚህ እንደ አዲስ የምትገነቡት ነገር ስለሌለ ኢኮሲስተም በግዴታ ያስፈልጋል ማለት ነው። እንደ ማጠቃለያ ማለት ነው ዲጂታል ማርኬቲንግ ባጭሩ ማለት ነው የአጭር ጊዜ ሩጫ ሳይሆን የረጅም ጊዜ ማራቶን ነው ማለት ነው። ረጅም ጊዜ ይወስዳል ሲስተምን ለመገንባት እንዲሁም ደግሞ በየፕላትፎርሙ ላይ ኦዲየንሶችን እንዲሁም ደግሞ ተከታዮችን ለማፍራት ኮሚኒቲዎችን ለማፍራት ብዙ ጊዜ ይወስዳል። ስለዚህ የረጅም ጊዜ ሩጫ ስለሆነ ማራቶን ብየዋለሁ። ነገር ግን በጣም አትራፊና አዋጭ ነው ማለት ነው። ማንኛውንም ያላችሁ ነገር ማለት ነው ፊዚካል ዓለም ላይ የሚሸጥ ከሆነ አምጥታችሁ ወደ ዲጂታል ላይ ብታደርጉት በጣም ጠቃሚ ነው ማለት ነው። ግን ዛሬ አምጥታችሁ ማለት ነው ዛሬ በዛሬው ላይሸጥ ይችላል። ግን ሲስተም ከገነባችሁ በኋላ ግን ወደፊት በጣም ብዙ አቅማችሁ በላይ እስኪሆን ድረስ ልትሸጡ ትችላላችሁ ማለት ነው። ይህ ቪዲዮ ከጠቀማችሁ ማለት ነው ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ላይክ ማድረጋችሁ እንዳትረሱ። እናንተ ዲጂታል ማርኬቲንግ እየሰራችሁ ነው ወይ ምን ፕላትፎርም ላይ እየሰራችሁ ነው የሚለውን አሳዩ ማለት ነው። ባለፈው እንደተናገር ዲጂታል ማርኬቲንግ ይሄንን ኮርስ ግዙ፣ ይሄንን ዲጂታል ማርኬቲንግ ኮርስ እየሸጥኩኝ በዲጂታል ማርኬቲንግ እየሸጥኩኝ ህይወት የተቀየሩ የሚሉ በጣም ብዙ ሰዎች አሉ ማለት ነው። ስለዚህ እሱ ላይ እንድታስቡበት እነግራችኋለሁ ማለት ነው። መጀመሪያ ኮርሱን ከመግዛታችሁ በፊት እኔ ይሄንን ኮርስ ከገዛሁኝ በኋላ ማለት ነው ይሄንን ኮርስ ከገዛሁኝ በኋላ ዲጂታል ፕሮዳክቶች ስለሆኑ ግዴታ ዲጂታል ማርኬቲንግ ያስፈልጋል ማለት በዲጂታል ይሄን የገዛሁትን ኮርስ ወስጄ መሸጥ እችላለሁ የሚለውን ነገር ራሳችሁ መጠየቅ ያስፈልጋችኋል ማለት ነው። ምክንያቱም ኮርሱን ከገዛችሁት በኋላ 400 ምናምን ነው የሚሸጡት ኮርሱ ማለት ነው። በጣም ውድ ነው ማለት ነው። መጀመሪያ ኮርሱን ሌላ ቦታ የምታገኙ ከሆነ እንዴት አድርጋችሁ ዲጂታል ማርኬቲንግ እንደሚሰራ በጣም ብዙ ቦታ ላይ አለ እንደነገርኳችሁ። ዩቲዩብ ላይ ታገኙታላችሁ፣ ቲክቶክ ላይ ታገኙታላችሁ፣ የተለያዩ ቦታ ላይ ታገኙታላችሁ ማለት ነው። ቸዋቸው በኋላ ግን እንዴት አድርጋችሁ የገዛችሁትን ኮርስ ሪሴል ነው የሚያደርጉት አብዛኛዎቹ ማለት ነው። እንዴት አድርገው እንደሚሸጡ ግዴታ ማወቅ አለባችሁ ማለት ነው። ያንን ለማወቅ ምንም አይነት ኮርስ አያስፈልጋችሁም። እንዴት አድርጋችሁ ዲጂታል ፕሮዳክት ስለሆነ እዚህ ዲጂታል ማርኬቱ ላይ ማለት ነው እንዴት አድርጋችሁ ፕላትፎርሞች ላይ መስራት እንዳለባችሁ መሸጥ እንዳለባችሁ ግዴታ ቲክቶክ ላይ አይደለም ግዴታ መታችሁ ዲጂታል ማርኬቲንግ ለመስራት ይሄንን ኮርስ ግዙ ምናምን ማለት ሳይሆን እንዴት አድርጌ ነው ሰዎች ጋር እንዲደርስ፣ እንዴት አድርጌ ነው ሰዎችን ማስረዳቸው፣ እንዴት አድርጌ ነው ሰዎች እንዲገዙ የማደርገው። በዛ ላይ ደግሞ ጊዜ ሊኖራችሁ ያስፈልጋል። ዛሬ የዲጂታል ፕሮዳክታችሁን ወይ ኮርሳችሁን አፕሎድ አድርጋችሁ ብትሄዱና ከወር በኋላ ብትመጡ ማንም የሚገዛችሁ ሰው አይኖርም ማለት ነው። ስለዚህ ኮሚኒቲ መገንባት ያስፈልጋል፣ ትረስት ያስፈልጋል። እንደነገርኳችሁ ብዙዎቹ እንደዛ ይላሉ። ከታች ገብታችሁ ሲጽፉላችሁ ኢቭን የሚመልስላችሁ ሰው የለም። ስለዚህ ገና ብዙዎቹ አልተረዱትም። ብቻ ለሶሻል ሚዲያ እየሰራው ነው ለማለት ነው አምጥተው ፖስት የሚያደርጉት ማለት ነው። ምክንያቱም ዝም ብላችሁ ከታች ገብታችሁ ስለ ኮርሱ ምነት ብትጠይቋቸው ምንም የሚመልሱት ነገር የለም ማለት ነው። እንደዚህ አይነት ሰው መሆን የለባችሁ ማለት ነው። ጊዜያችሁን እዛ ጋር ካወጣችሁ ገንዘባችሁን ካወጣችሁ እንዴት አድርጋችሁ ማትረፍ እንዳለባችሁ እንዴት አድርጋችሁ መስራት እንዳለባችሁ ማወቅ አለባችሁ ማለት ነው። ዲጂታል ፕላትፎርሞችን መጠቀም አለባችሁ ማለት ነው። ከዚህ በፊት እነሱን ማትጠቀሙ ወይም እዛ ላይ አክቲቭ ካልሆናችሁ ማለት ነው ያንን ኮርስ መስራት መግዛት ምንም ጥቅም የለውም። መልሳችሁ ኪሳራ ላይ ነው የምትወድቁት ማለት ነው። ስለዚህ አስቡበት እላችኋለሁ። ይህ ቪዲዮ ከወደዳችሁት ፕሊስ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። በሚቀጥለው ሌላ ቪዲዮ እስከምንገናኝ መልካም ሁሉ እመኝላችኋለሁ። ባይ